የት ሄደሽ ነበር ደግሞ? የምን ምግብ ሳህን ያሹ? ወይ እህቴ ለካ አልነገርኩሽ። ምን ተፈጠረ ደግሞ? ፊትሽ ላይ ብዙ ደስታ እያነበብኩ ነው። ያው ሰው አንቺን ለማስደሰት ሲጥር፣ አንቺ የምትፈልጊው አይነት ሰውን ለመሆን ሲሞክር እንደማየት ምንም የሚያስደስት ነገር አለ? ዋጋ የሚሰጠን ሰው ስናገኝ እኮ ሁላችንም ደስተኛ እንሆናለን። ግን እህቴ ማን እንደዚህ ደስተኛ ያደርጋት? ጆከር እኮ ስራ ጀመረ። እውነትሽ ነው? አዎ እህቴ፣ ለእኔ ጥሩ ባለ መሆን እየሞከረ ነው። ብቻ አላቅም፣ ሰው ባለው አቅም ሁሉ ከሞከረ እንዳደረገልሽ አይደለም የሚሰማሽ? ወይኔ ላንቺ ደስ ብሎኛል። እንደዚህ የሚደረደረውን የፍቅር ቃላት የሚኖረውን ሰው ማግኘት መታደል ነው። ብታይ እህቴ፣ ገና ስራው እንደጀመረው ለእኔ ያሳይ። በዚህ ሰዓት ዓለም ላይ እንደኔ ደስተኛ ሰው ያለ እየመሰለኝ አይደል? ሁሌም እንደዚህ ደስተኛ ሆኜልኝ። ግን ምን ጀመረ? ወይ እህቴ፣ ዋናው ነገር እኮ ለመስራት መናሳሳቱ ነው። ሰው ደግሞ ለመለወጥ ካሰበ አጠገቡ ካለው ነገር ነው የሚጀምረው። አዎ ልክ ነሽ። ስራን ሳይንቅ የሚሰራ ሰው ህይወትን ያሸንፋል። አሁን ምንድን ነው የጀመረው? ንገሪኝ። ሊስትሮ ነው የሚሰራው። ሊስትሮ? አዎ ሊስትሮ ነው የሚሰራው። አሁን ራሱ ምሳ ወስጄለት እዛ በልተን የመጣ ነው። ደግሞ እኮ በዚህ አይቀጥልም። የተሻለ ስራ ሲያገኝ ያቆመዋል። ለምንድን ነው የምታብራሪልኝ? አዎ ያው ሊስትሮ ሲባል ብዙ ሰው ዝቅ አድርገው ነው የሚያዩት። እሱም ስራ ሲሰራ እና እኔ እነዛን ሰዎች ነኝ? እኔ እኮ ጠንክሮ በመስራት ማምን ሰው እንደሆንኩ ጠንቅቀሽ ታውቂኛለሽ። እሱማ አውቃለሁ። ሁላችንም ብንሆን እኮ ተቀማጥለን አይደለም ያደግነው። የችግራችን ሁኔታ ይለያዩናል እንጂ ሁላችንም ቸግሮናል። እንደውም ስራ መስራቱ እንዳከብረው ነው ያደረገኝ። እውነትሽ ነው እህቴ? አዎ ሌላው ቢሆን እኮ ገንዘብ ስጭኝና ይህን አድርጊልኝ ነበር የሚልሽ። እሱ ግን ባለው አቅም አንቺን ለማስደሰት ነው የጣረው። እሺ እህቴ፣ በጣም ነው የማመሰግነው። ብቻ አንቺ አምነሽበት ከጎን ይሁን እንጂ ሌላው ዓለም በሙሉ ምንም ቢል ምንም አይመስለኝም። እንደ አንድ እህት እኮ የአንቺን ደስታ ነው እንጂ የሰው ኖር አልቀበልም። አንቺን እስካልጎዳሽ ድረስ ምንም ይሁን እቀበለዋለሁ። ወይ እህቴ፣ እንደምታምኚኝ እንኳ አውቅ ነበረ፣ ግን ደግሞ አትቀበይኝም ብዬ ፈርቼ ነበር። በሳት ተፈትና እንጀራ መጋገር ሴትና የሰኒ እህት ለምንድን ነው ታዲያ የምታብራሪልኝ? ስራ መስራቱ እኮ ለኔ ጥሩ ነው። በመቀጠል ደግሞ አንቺ ብቻ ደስተኛውን እንጂ እኔ ደስተኛ አንቺ ከሆንሽ ሌላ ምንም አልፈልግም እያለቻት ትገኛለች ማለት ነው። የሰኒ እህት ጆከር ሲሊስትሮ እየሰራ እያለ ሰኒ ምሳ ይዛለት ሄዳለች ማለት ነው። ሰኒም በጣም ጎበዝ ናት። ሊስትሮ ሰራ ይህን ሰራ ሳትል መቀበሏ ራሱ ትልቅ ነገር ነው ማለት ነው። ብሩና ህፃኗ እዚህ ጋር ቁጭ ብሎ እየተሰቃዩ ይገኛሉ። ምግብ የለ፣ ውሃ የለ። ልጅቷ ትኩሳት ይዟት በጣም አሟታል ማለት ነው። በጣም ታሳዝናለች። በመቀጠል ደግሞ ምንድነው ብሎ ለምንድን ነው የመጣሽው? ለምን ትጥልኛለሽ? ብሎ ሲላት እና ታዲያ ልጅቷ ምን እናደርጋለን? ልጅቷ አሟታል ብላ ስትል ልጅቷ እኮ ባንቺ የተነሳ ነው እንጂ አንቺ እዚህ ጋር ስለመጣሽ ነው እንጂ ምንም አትሆንም እያለ ይገኛል ማለት ነው። ያንቺ ነገር ነው ልጅቷን የሚያሳምመው እያለም ይገኛል ማለት ነው። በጣም ታሳዝናለች። ብሩም ደግሞ ልጅቷን ይዛ ኮምፒውተር ብላ ቁጭ ብላለች። የብሩ ሰራተኛ መታ በጣም እያዘነችም ትገኛለች ማለት ነው። አሁን መጨቃጨቃችሁን ተውና ልጅቷን እያለ ይገኛል። አንቺ እዚህ ባትመጪ ኖሮ ልጅቷ ምንም ነገር አትሆንም ነበረ። አርፈሽ ተቀመጪ እያላት ይገኛል። ብሩን ደግሞ እሺ ምን እናድርጋለን? ልጅቷን ምን ማድረግ አለብን እያለች ትገኛለች። አላቅም ብሎ በሩን ዘግቶባችሁ ይወጣል ማለት ነው። በጣም ተጨናንቃለች። ብሩም ከእንደገና ደግሞ ውሃ አምጥታ ጭንቅላቷ ላይ ትጨምራለች ማለት ነው። ልጅቷን እማዬ መች ነው የምትመጣው? እማዬ የታለች እያለች ትገኛለች ማለት ነው። እናትሽም የታለች ብለሽ ነው? እናትሽም ታገታለች። እንሄዳለን እሺ ሚጣ አሁን ተረጋጊ ትንሽ ተኝ እያሏትም ይገኛሉ ማለት ነው። ብሩ ልክ እንደ ራሷ ልጅ አድርጋ ልጅቷንም እየደባበሰቻት ትገኛለች። በጣም ነው የምታሳዝነው። በእርግጥ ልጅቷም በጣም ታሳዝናለች ማለት ነው። በህፃናታችሁ ደግሞ እንደዚህ የምትጨክኑ ተው፣ ግን ተው አትጨክኑ ማለት ነው። ህፃናቶች ምንም የሚያውቁት ነገርም ምንም ነገር የለም ማለት ነው። እኛ ጠንክረን ከዚህ ካልወጣን ምንም ማድረግ እንደማንችል እወቂ እያለች ትገኛለች ለብሩ ማለት ነው። ከዚህ በኋላ ምን መፍትሄ አለን ብላ ስትል አይጠፋም፣ እኛ ራሳችን ካበረታን መፍትሄ አይጠፋም፣ አንቺ ብቻ በርቺ እያለች ትገኛለች ማለት ነው።
ካልሆነ ግን ሌላ መፍትሄ እንፈልጋለን እያለችም ትገኛለች። አንቺ በፍጹም መጨነቅ የለብሽም እያለቻት ትገኛለች ማለት ነው። ያ ከሆነ ደግሞ እንኳን ላንቺ ለሕፃኗም እንትን አይልም አይቻልም እያለች ትገኛለች ማለት ነው። ከምንም በላይ የዚች የሕፃን ልጅ ነገር ነው የሚያሳዝነኝ እያለቻት ትገኛለች። እሷም ብታምኝም ባታምኝም አንቺ ራስሽ እንዳየሽው ነው። ልብስም እንኳን አልቀየረም እያለች ትገኛለች። እዛ ደግሞ ምን ይሰራል ራስ እርሱን እዛ ነበረ። ከዛም በኋላ ደግሞ አመለጠ እያለ ትገኛለች ማለት ነው። እኔ ከመጣው በኋላ እኮ ጀምሮ እኮ እዚህ መጥቶ አላየሁም እያለች ትገኛለች። ናሆም እኮ እየተከተለው ይገኛል። መምጣታቸው አይቀርም እያለችም ትገኛለች። መቼም ብቻውን አይመጣም ከጓደኞቹ ጋር ካልሆነ እያለችም ትገኛለች። ሚጣዬ ደግሞ ማሚ የታለች እያለች ትገኛለች። ትመጣለች። ቆይ ምንም ችግር የለውም እርቦሻል ወይ ብላ ስትላት አራበኝም እያለች ትገኛለች ማለት ነው። እነሰኝ ደግሞ እዚህ ጋር ጆከር ምንድነው ይሄ ሁሉ ነገር ምንድነው እያለች ትገኛለች። ሰኒ ጆከር ምንድነው ይሄን ያክል ከበኔ ለምን ትጨነቃለህ? ለምን እንዴት ተሰቃያለህ? እያለች ትገኛለች ማለት ነው። እኔ ከዚህ የተሻለ ስራ አላመጣልህም እንዴ? ለምንድነው እንደዚህ የምትሆነው ብላ ስትል ስራዬን ንቀሽ ነው እንዴ? ለምንድነው እንደዚህ ያልሽኝ? እያለ ይገኛል። ደግሞ እኔ ዝቅ ብዬ አንቺን ከፍ ማድረግ እፈልጋለሁኝ እያለች ትገኛለች። ደግሞ ስለ ነገር እኔ ጉድም እንደማይሰጠኝ ታውቃለህ አይደል እንዴ? እያለች ሊስትሯን ሊጠርግ የእግሯን ጫማ ሊጠርግ እሱም ቁጭ ብሎ ማለት ነው። እኔ እኮ አንድም ቀን አፈሬ አላቅም አብረህን ስትሄድ እኮ ለእኔ ኩራቴ ነህ እያለች ትገኛለች ማለት ነው። እሱም ዛሬ እኮ ነገ አዲስ ቀን ሊመጣ ይችላል። ሰንዬ እኔ ላንቺ ቃል እገባልሻለሁ ከዚህም በኋላ ራሴን አሻሽላለሁኝ እያለ ይገኛል ማለት ነው። ጆከርዬ ለኔ በቻልከው መጠን ደስታና ፍቅር ስለምትለፋ በጣም አመሰግናለሁኝ እያለች ትገኛለች ማለት ነው። ሰኒም ጆከርና ሰኒ በአሁን ሰዓት በጣም ደስተኞች ናቸው። ጠላታቸው ተመቷል ማለት ነው። ከነሱ ኋላ ያለው ጠላት ድብን ብሎ ስለተመታ እነሱ ደግሞ ሁለቱም ደስተኛ ሆኖ ይኖራሉ ማለት ነው። አሁን በቃ እንሂድ መንገድ ላይ እኮ ነው ያለነው እያለ ይገኛል ማለት ነው። ጆከር በጣም ደስተኛ ነው። ደስ ብሎታል ማለት ነው። ሰኒም በጆከር ደስ ብሎታል ማለት ነው። በጣም ደስተኞች ናቸው። ሁሉም ደስተኛ ናቸው ማለት ነው። በጣም ደስ የሚሉ ናቸው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁ በላይክ በመልካም ቀዳሚ ተመኙላችሁ ማለት ነው። ለሰላም ለሀገራችን ጽናት ለሊና አንቺ ቆይ በር ስር ተደብቀሽ እየሰማሽኝ ነበር እንዴ? ምን እየሰራሽ ነው? ለምንድነው እንደዚህ የምታዩ? እያለች እየሰማሽ የምታዳምጪው እያለች ትገኛለች ማለት ነው። ሊና በጣም ደንግጣለች። ስለምትዩ ነገር ምንም ነገር አልሰማው፣ ምንም እንደምታደርጊ አላቅም እያለች ትገኛለች። ጽናትም አንቺ እኮ ሊና ባሰሚ ይሻልሻል፣ ባሰሚም እኮ ፈጥረሽም ታወሪያለሽ እያለች ጥላት ሄዳለች ማለት ነው። ጽናት ግን የተናደደችው በኬራ ጓደኛ በመጀመሪያው ጓደኛው ነው። በሱ ተነዳ ንዴቷን በሊና ላይ ነው የምታበርደው ማለት ነው። ሊናም ደግሞ በቃ እኔ ምንድነው ጉዱ ምን ተፈጥሮ ነው እያለች ራሷን ግራ እያጋባች ትገኛለች ማለት ነው። ጽናት በጣም ተለዋውጣባታለች። ጽናት መለዋወጥም አይገባሽም ማለት ነው። ሰላምዬ እዚህ ጋር ቁጭ ብላ ሁሉንም እኩል አድርጋ እንደፈጠረች
ለምንድነው ሰው ለሰው የምታዳዩ እያለች ትገኛለች። ከራሷ ጋር ዝም ብላ እያወራች ትገኛለች ማለት ነው። ለምን ቆይ ለምን እያለች ራሷንም እየወቀሰች ትገኛለች ማለት ነው። ሳልፈልግ እንደተወለድኩኝ አለማም ጠላችኝ እያለች ትገኛለች ማለት ነው። ቆይሺ ለምንድነው እያለች ራሷን እየወቀሰችም ትገኛለች ማለት ነው። በጣም ታሳዝናለች። ሁሌም እንደሰማች ደስታ በምላሿ ግን መድም ማብሰስ እያለች ትገኛለች ማለት ነው። በጣም ተጨናንቃለች። ለኔ ነበረ ሁሉ የተናገሩ ነገሮች እኔ ስነጋቸው ሁሉም ነገር ይበላሻል እያለች ትገኛለች። መልስ የለም አይደለ? ብቻዋን ልክ እንደብድ እያወራች ትገኛለች ማለት ነው። ራሴን ካወቅኩ ጀምሮ በፈተና ነው